ጤና ይስጥልን የከፍታ ዩቱብ ቻናል ቤተሰቦች፣ እንግዲህ የተለመደው ጥያቄያችን ወሳኝ መሰረታዊ አልፋና ኦሜጋ ማን ነው? የኢትዮጵያ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ለሀገር በቀል አልቦ ስነ አእምሮ ልማት ሕግ እውቀት ምንድን ነው? ሰው ማን ነው? እና የሳይንስ ፎርሙላና የቴክኖሎጂ ቀመር የት ነው? ማን ነው የሚያሳየን? እነዚህ መመለስ ያለባቸው እስከዛሬ ያልተመለሱ ጥያቄዎችን በማንሳትና ማለትም በፍልስፍና በመጠየቅ በእውቀት በመፈተን በሙያ በማዋሃድ በክህሎት በማሻገር ከጥበብ መልስ ለማግኘት ነው። ምን ማለት ነው? አሁን ከፍልስፍና በሌላ ደግሞ ከፍልስፍና ጠይቀን ከፍልስፍና ተልእኮ ጠይቀን ለሳይኮሎጂ ከፍልስፍና ተልእኮ ጠይቀን በእውቀት ማህበር ፈትነን የሙያ እሴት አዋህደን በክህሎት ራዕይ አሻግረን ወደ ሳይንስ ዓላማ ቃል በተግባር እንመልስ ለማለት ነው። ስለዚህ አሁንን በመኖር ቀኝን በእውን ፊትን በግልጽ ግራን በተጨባጭ ኋላን በማስረጃ ጀርባን በምስክር ያለፈን በመጻፍ እና የተከሰተን በማረጋገጫ እንግዲህ እያስተነተንን ሰው ከዝቅታው ወደ ከፍታው ወይም ከፍትህ ወደ ነፃነቱ እንዲደርስ ለማስቻል ይህን ጽንሰ ሐሳብን ወደ ንድፍ አውርዶ በማስተንተን ማለት ነው። እሺ፣ ወደ ዛሬ ፕሮግራማችን ስንመለስ እንግዲህ እንደሚታወቀው በዩኒቨርስ ዓለም አህጉር ሀገራት ሁሉ ጦርነት አለ፣ ወንጀል አለ፣ ጥፋት አለ፣ ችግር አለ፣ ድህነት አለ፣ ብልሹ አስተዳደር አለ። ማለትም የስነ ምግባር ጉድለት፣ ብልሹ አስተዳደርና ክህደት አለ። አሁን ይህ የሰው ኃላፊነትና ተጠያቂነት ስለሆነ በህይወት ብልጽግና እንጂ ብልሹ አስተዳደር የለም። በተፈጥሮ እድገት እንጂ የስነ ምግባር ጉድለት የለም። በፍጥረት ሀብት እንጂ ድህነት የለም። በዓለም ልማት እንጂ ችግር የለም። በልሳን ግንባታ እንጂ ጥፋት የለም። ነገር ግን እግዚአብሔርን ክደን እና አልፋ መነሻችን ታሪካችንን ሰውረን ወይም ትምህርትን የፊደል ሰራዊት ሆሄያት ቁጥርን ሰውረን ወንጀል አለ፣ እንደገናም የዘር ጦርነት አለ። ስለዚህ የዩኒቨርስ ዓለም አህጉር ሀገራችንን ከዚህ ከገባንበት ቀውስ መንጭቆ የሚያወጣ ወይም ሚዛን በመጠበቅ በመፍትሄ በመምራት ወደ ውጤት በተግባር የሚቀይር የሳይንስ ፎርሙላ የቴክኖሎጂ ቀመር አለ። ነገር ግን በሳይንስና ቴክኖሎጂ ስምና ካባ እየተነገደ እንጂ የሳይንስ ፎርሙላ በዓለም የትም ያሳየን የለም። የትም አሜሪካን የላትም፣ አውሮፓ፣ ኤሽያ የለም፣ የትም የለም በዓለም። ስለዚህ ኢትዮጵያ የምታውቋት ኢትዮጵያ የተነገራችሁ የተሰበካችኋት ኢትዮጵያ እዚህ ድሃ ናት ኋላ ቀር የምትሏት ኢትዮጵያን አይደለም እኔ እያልኩኝ ያለሁትኝ። በካርታ በጂኦግራፊ በስዕል በሉል የተሳለችዋን ኢትዮጵያ አይደለም እያልኩኝ ያለሁት። ኢትዮጵያ ከ27 ሰማይ ጊዮን 13 ተዋህዶ ቀስተ ደመና እስከ 33 በመሬት አባይ ሰንደቅ ዓላማ ሚስጥረ ሥላሴ ሰማያዊቷን ቅድስት ኢትዮጵያ መብርሃንን ነው ኢትዮጵያ እያልኩ ያለሁት። ስለዚህ በዛ ስም እዚህ ጋር ልነግድ እኛ አንችልም፣ አይገባንም። እኛ ኢትዮጵያን ሳናውቅ የኢትዮጵያን ገጽታ እያጠፋን እያበላሸን ነው ያለው። ኢትዮጵያ ሉሲ አርዲ የላትም። እኛ እኮ ሉሲ አርዲ ነን ብለን ሙዚየም ያስቀመጥንን
የኢትዮጵያ የአዳም የተቀባ ሕይወት ሰው ማንነት ናት። እስከ ዛሬ በቋንቋ ጣዖት ጠፍተናል፣ በጊዜ ዘመን ፈርሰናል። ዛሬ ግን ቋንቋ ጣዖት ትላንት ጀርባችን ነው፣ ጊዜ ዘመን በድንግል ነገ ፊታችን ነው፣ ቃል ኪዳን ዛሬ ቀኛችን ነው። ስለዚህ ከትላንት ቋንቋ ጣዖት ተጠይቀን በነገ ጊዜ ዘመን ተሻግረን ወደ ዛሬ ቀኝ ቃል ኪዳን ተመልሰን ህዳሴያችን ነው። ይሄንን የኦርቶዶክስ ሃይማኖት አያውቀውም፣ አላበሰረም። የሙስሊም ሃይማኖት አያውቀውም፣ አላበሰረም። የካቶሊክ ሃይማኖት አላወቀውም፣ አላበሰረም። ወዘተርፈ የፕሮቴስታንት የሁሉም። ስለዚህ እዚህ በኢትዮጵያ ስም ያሉ ኦርቶዶክስ፣ ሙስሊም፣ ካቶሊክ፣ ፕሮቴስታንት ወዘተርፈ ኢትዮጵያን አያውቋትም፣ ኢትዮጵያም አታውቃቸውም። ስለዚህ እባካችሁን ኢትዮጵያ የእግዚአብሔር ኦሜጋ ነፃነት ምሳሌ ናት። ኢትዮጵያ የሥላሴ ግዕዝ ስርዓት ሰላም ናት። ኢትዮጵያ የኢየሱስ ወንጌል ጸጋ ዘመናዊ ናት። ኢትዮጵያ የዳዊቶ መዝሙር ሚዛን ግብረ ገብ ልምድ ናት። ኢትዮጵያ የሙሴ ታቦት ኦሪት ሕግ ባህል ናት እና ኢትዮጵያን ለዚህ ነው የኦርቶዶክስ ሃይማኖት የማያውቃት፣ የሙስሊም ሃይማኖት የማያውቃት፣ የካቶሊክ የፕሮቴስታንት ወዘተርፈ ሃይማኖቶች የማያውቋት። ኢትዮጵያ ሰማያዊት ሚስጥረ ሥላሴ የአዳም የተቀባ ሕይወት ሰው ሚስጥር ሰብ ትርጉም መፍቻ ቁልፍ ቶ ያላት ኢትዮጵያ አንድ በሰባት ተዋህዶ ናት ኢትዮጵያ። ስለዚህ ኢትዮጵያን በአምላክ ዕድል ፈንታ ፍቅሯ፣ በመንፈስ ተስፋ ቃል ማንነቷ፣ በነፍስ ተሰጥኦ ጊዜ ነፃ ፈቃዷ፣ በሰብ ተመስጦ ሰው የተቀባ ሕይወት ሰውነቷ፣ በስጋ መልከ ጸዴቅ ምኞት ቦታ እና በሕጓ እንዲህ እናውቃታለን። እኛ የት ነው ያለ ነው? ከኢትዮጵያ ተቋርጠን እዚህ ዩኒቨርስ ዓለም አህጉር ሀገር ካርታ ስዕል ሉል ጂኦግራፊ ውስጥ ነው ያለ ነው። እኛ በዚህ በፊዚካል በቦዲ በማይንድ እኛ ከኢትዮጵያ ነው ወደዚህ የመጣ ነው። ማሳያ እንግዲህ ከፍታችን አሁን ነው፣ ቀኛችን ዛሬ ነው፣ ፊታችን ነገ ነው፣ ግራችን አዳም ነው፣ ኋላችን ይሁዳ ነው፣ ጀርባችን ትላንት ነው፣ ጀርባችን ትላንት ነው፣ ዝቅታችን ያለፈ ነው። እነዚህን ሰባት መሰረቶች መሰረት አድርገን ከሰባት ሰማይ ቃል ኪዳን ለሰባት ምድር ጊዜ ዘመን በሰባት ተክለ ቁመና ሰው የተቀባ ሕይወት ወደ ሰባት ቁስ አካል ቦታ ስፍራ ለፈተናና እስከ 5 መሬት ቋንቋ ጣዖት ለጥያቄ ወርደናል። ስለዚህ መንግስተ ሰማይ አለ፣ ነገር ግን መብታችን ነው። ሲኦል ገሃነም አለ፣ ነገር ግን ምርጫችን ነው እና ይሄን በራሳችን ምርጫ የምናገኘው መንግስት ሲኦልና ገሃነምን ሲሆን በራሳችን መብት የምናገኘው መንግስተ ሰማይ ገነትን ነው። ስለዚህ በመሃል የእምነት ነፃ ፈቃድ አለን። ስለዚህ እምነትን ካፈረስንና መብትን ከዘጋን ምርጫችን ሲኦልና ገሃነም ሆኗል ማለት ነው። ስለዚህ እንደገና ደግሞ ምርጫችንን ለቀን በነፃ ፈቃድ ተሻግረን ወደ መብት ከመጣን ከሐሰት መንገድ በእምነት ድልድይ ወደ እውነት መንገድ መተናልና መንግስተ ሰማይና ገነትን በመብታችን እናገኛለን። ስለዚህ በምርጫችን
መንግስተ ሰማይና ገነትን እናጣለን። በመብታችን ደግሞ ሲኦልና ገሃነምን እንትን አንልም ማለት ነው። ስለዚህ ሰው በራሱ መብት ሲኦልና ገሃነም፣ በራሱ መብት መንግስተ ሰማይና ገነትን ያገኛል። በእውነት መንገድ በአማኑኤል መንገድ ሄዶ በራሱ ምርጫ የሳጥናኤልን መንገድ ሄዶ ሐሰት መንገድን ሄዶ ሲኦልና ገሃነምን ይፈጥራል። ስለዚህ ሰው ነው በራሱ ላይ ሲኦልና ገሃነምን የሚፈጥረው። ሰው ነው በራሱ ላይ መንግስተ ሰማይና ገነትን የሚፈጥረው። እግዚአብሔር ሁሉን ሰርቶ ጨርሷል። ስለዚህ ሰው ነፃ ፈቃድ አለው ማለት ነው። መብት አለው፣ ምርጫ አለው ማለት ነው። ስለዚህ እግዚአብሔርም ሴጣንም በሰው አይገቡም። ሰው በራሱ ምርጫው የሴጣን መንገድ ሳጥናኤል ነው፣ መብቱ የእግዚአብሔር መንገድ አማኑኤል አለው ማለት ነው። ስለዚህ ድልድዩም መድኃኔዓለም እምነት ነው ማለት ነው እና ከዚህ አንጻር ነው ማለት ነው። አሁን ዛሬ ለጊዜው እንግዲህ እግዚአብሔር ዘሩን፣ ሥላሴ ሕዝብ ጎሳውን፣ ኢየሱስ ትውልድ ጎጡን፣ ዳዊት የተቀባ ሕይወት ቤተሰብ አሕዛቡን፣ ሙሴ ታቦት ሀገር ነገዱን፣ ፈርዖን ዜጋ መንጋውን እና ሴጣን ብሔር 666 ቁጥር አውሬውን። ይህን ነው መረዳት ያለብን እኛ። ብሔር የሴጣን ፍትህ ነው። ዜጋ የፈርዖን ተልእኮ ግዴታ ነው። ሀገር የሙሴ ማህበር ህግ ነው። ቤተሰብ የዳዊት የተቀባ ሕይወት ሚዛን እሴት ነው። ትውልድ የኢየሱስ ራእይ ጸጋ ነው። ሕዝብ የሥላሴ ዓላማ ስርዓት ሰላም ነው። ስለዚህ አሁን እኛ የእግዚአብሔርን ዘር አንጋርድም። የሥላሴን ሕዝብ ጎሳ አናዞርም። የኢየሱስ ትውልድን ጎጥ አናስትም። የዳዊቶ ቤተሰብ አሕዛብን አናወሳስብም። የሙሴ ታቦት ሀገር ነገድን አናቦድንም። የፈርዖን ዜጋ መንጋን አናደነዝዝም። የሴጣን ብሔር 666 ቁጥር አውሬን አንሰውርም። ይህ በኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባሕረ ሐሳብ ጥበብ ለሀገር በቀል አልቦ ስነ አእምሮ እውቀት የሚወርድ የሚፈልቅ የሚመነጭ እናም ከሀ እስከ ፐ የሚተነተን ነው በሆሄያት። እባካችሁን ይሄ አታውቁትም፣ ከምታውቁትም ጋር ልታነጻጽሩት ከሃይማኖቶቹ ጋር፣ ከፖለቲካችሁ ጋር፣ ከትምህርታችሁ ጋር፣ ከመዋቅራችሁ ጋር በፍጹም ልታመሳስሉት አትሞክሩ። ይሄ አዲስ ነው። ምክንያቱም ከቋንቋ ጣዖት አብ በጊዜ ዘመን ወልድ ወደ ቃል ኪዳን መንፈስ ቅዱስ የዛሬ የአሁን አዲስ ጥበብ ነው ይሄ። ስለዚህ እስከ ዛሬ እዚህ ጋር አልሰማነውም፣ አላየነውም፣ አልኖርነውም እና እዚህ ካለው ከነ ማርክስ፣ ኤንግልስ፣ ሌኒን ቁስ አካላውያን ፖለቲካል ሳይንስ ርዕዮተ ዓለም ፍልስፍና ቲዎሪ ትምህርት በላይ ነው። ይሄ ከዩኒቨርስ በላይ ነው፣ ከሰው ማይንድ በላይ ነው። ስለዚህ አሁን በአዲስ ይሄንን እኛ እዚህ ታግተናል፣ ታስረናል። በ24 ሰዓት ሴራ ቀለበት አጥር ውስጥ በፊዚካል በቦዲ በማይንድ ነው ያለ ነው እና ከአምላካችን ጋር
ከመንፈሳችን ጋር ከነፍሳችን ጋር ከነፍስ ከመንፈስ ከአምላክ ተዋህዶ ተለያይተናል። ስለዚህ ሃይማኖት ኦርቶዶክስ የምትሉ የግሪክ ፍልስፍና ነው። ሙስሊም የምትሉ የአረብ ፍልስፍና ነው። ፕሮቴስታንት ካቶሊክ የምትሉ የሮማውያን የአውሮፓውያን ፍልስፍና ነው። እግዚአብሔር ግን ቃሉ ሥላሴ ነው። ጊዜው ኢየሱስ ነው። ሰው ዳዊቶ ነው። ቦታው ሙሴ ነው። ቋንቋው ፈርዖን ነው። ቁጥሩ ሴጣን ነው። ራሱ እግዚአብሔር አልፋና ኦሜጋ ዘላለም የሰራዊት ጌታ እግዚአብሔር ፍቅር ቅጽበት አሁን ነው። ስለዚህ አሁንን እንፈልግ። አሁንን በስራ እንፈልግ። በስራ ነው አሁንን የምናገኘው። በወሬ አሁንን እናጣለን፣ በስራ አሁንን እናገኛለን። በጣም ሰፊ ከባህር የሰፋ ወይም ከውቅያኖስ የሰፋ ከባህር የጠለቀ ስለሆነ እባካችሁን ግብረ ገብ ተቋርጧል። ይሄን ግብረ ገብ ለማስመለስ ብቻዬን አልችልም። ይኸው 25 ዓመታት ሙሉ ያለምንም ሰው ብቻዬን እንደ ቁራ እየጮኩ ነው ያለሁት። እስከ ዛሬ በ25 ዓመት አንድ ሰው እንዴት ልጣ? እባካችሁን እንተባበርና እችን ምድር ሲኦልና ገሃነም ያደረግናት እኛንን ወደ ገነት መንግስተ ሰማያት ልንለውጣትም የምንችል እኛንን። የእኛ ተጠያቂነትና የእኛ ኃላፊነት ነው። እያንዳንዳችን ሰዎች ሁላችንም ወደ አሁን እንመለስ፣ ወደ እግዚአብሔር አሁን እንመለስ እና ሴጣን ነው የሚሰበከው እንጂ ሐሰት ስለሆነ እግዚአብሔር እንኖረዋለን። በስራ ፍቅር ነው አይሰበክም። ስለዚህ እግዚአብሔርን የሚሰብክ ማን ነው? ሰው አዳም እኮ ነው። ስለዚህ ወደ አዳምነት ወደ ተቀባይ ህይወት ሰውነት ወደ አዳምነት ወደ ተፈጠርንበት ወደ ተፈጥሮ እንመለስ እያልኩ በሚቀጥለው ደግሞ አስተያየትን፣ ምክረ ሐሳብን፣ ጥያቄን በውስጥ መስመር እያስቀመጣችሁ ይሄንንም የከፍታ ዩቱብ ቻናልን ሰብስክራይብ፣ ላይክ፣ ሼር፣ ኮፒ ሊንክ በማድረግ ይሄንን ዓለም አቀፋዊ ለማድረግ ብንሰራ ጥሩ ነው። ምክንያቱም አሁን ያለንበት ለእኛ የሚገባን አይደለም። በእንዲህ አይነት ስቃይና ሰቆቃ ውስጥ አንዱ በወንጀለኛነት አንዱ ደግሞ ወንጀል የሚሰራበት አንዱ ወንጀል ሰሪ ሌላው ወንጀል ተሰሪ የሚሆንበት አይደለም። ወደ አሸናፊነት ስነ ልቦና ወደ ንቃተ ህሊና እንመለስ። እግዚአብሔር ሁላችንም በአንድ በእኩልና በጋራ ነው የሚወደን። ለማንም አያዳላም እግዚአብሔር እና ይሄ ያለው ይሄ የሌለው እዚህ ጋር ነው ልዩነት የተፈጠረው። ይሄን የዘር ልዩነት ወደ ብሔር ብሔራዊነት፣ የብሔር ብሔራዊነትን ወደ ዜጋ ድርጅታዊነት፣ የዜጋ ድርጅታዊነትን ወደ ሀገር ማህበራዊነት፣ የሀገር ማህበራዊነትን ወደ ቤተሰብ ህብረተሰባዊነት፣ የቤተሰብ ህብረተሰባዊነትን ወደ ትውልድ አህጉራዊነት፣ የትውልድ አህጉራዊነትን ወደ ህዝብ ዓለም አቀፋዊነት፣ የህዝብ ዓለም አቀፋዊነትን ወደ እግዚአብሔር አሃዱዊነት አሁንን በሰላም በነፃነት እንኖር ዘንድ እንችላለንና የግዕዝ ጥበብን ፈልጉ ባካችሁን። አመሰግናለሁ። ለዛሬው ይብቃ በዚህ